እነ ሜሪ ግን በጣም የሚገርሙ ሰዎች ናቸው። በፈጣጣው እኮ ነው ትናንትና እንደዛ እንደ ቋንጣ መስቀል ነው የቀራቸው። በጣም ቁም ስቅሏን አሳይተዋት፣ ሰድበዋት፣ አዋርደዋት፣ ቡጭቅጭቅ አድርገዋት ነበር የሄዱ ማለት ነው። ግን ሩታ በጣም የዋህ ሰው፣ በጣም የዋህ ልብ ያላትና በዛን ያክል እንደዛ መሰቃቅሏት በትናንትናው ዕለት ዛሬ ሲጠሯት መጣች ማለት ነው። ሩቲ ግን ከዚህ ጋር ማለት ነው እግዚአብሔርን አትሸወጂ። እነዚህን ሰዎች እንደ ማንኛውም እንደ ሰው እንደ ኖርማል ልታያቸው እንጂ የልቤ ጓደኛ ናቸው ብለሽ ያንቺን ሚስጥር ማካፈል። እነዚህ ሰዎች አንቺ ላይ ራሱ የሆነ ቪዲዮ መያዛቸው የማይቀር ነው። የሆነ ማስረጃ ነገር ይዘው በኋላ ላይ አንቺን የሚያሰቃዩ ሰዎች ነው የሚመስሉኝ ሳስበው ማለት ነው። ምክንያቱም አብርሃምን አንቺ እንደዚህ አይነት ቪዲዮ ቀረጭ ላይ ያስቀረጹሽ እነሱ ከአንቺ ላይ ምን እንደሚፈጥሩ ሳስበው በጣም ከባድ ነገር ነው እና እነዚህን ሰዎች በሩቁ ነው የሚሻልሽ። በእውነት እንዳታምኛቸው። ሜሪ እና ዳኒ የሚታመኑ ሰዎች አይደሉም በጭራሽ። ቤተሰብዬ እንዲቆያችሁልኝ አይመስላችሁም? የምሬን እኮ ነው። በጭራሽ ሊታመኑ የማይችሉ ሰዎች ቢኖሩ ዳኒና ሜሪ ናቸውና፣ ግን ሩታ ደግሞ በጣም የዋህ ናት። እንግዲህ እሷም ብትሆን ወደ ህይወቷ እየገባች ነው ማለት ወደ አዲስ ህይወት አዲስ ምዕራፍ እየተከፈተ ነው በሩታ በኩል። እኛም ብለን ነበር ሩታ ከቆረጠች ዳግም ላትመለስ ነው የምትሄደው ብለን ነበርና የምር እኔ አሁን የዛሬው ቆርጣለች ሙሉ በሙሉ እውነት ደስታን ከልቧ አስገብተዋለች የሚል እምነት የለኝም። ግን እንዴት ነው ነገሮችን እያየች ነው። በቃ ለመቁረጥ ዳር እያለች ነው ያለችው ማለት ነው። እንግዲህ ሜሪ ያው ከሄደች በኋላ በስልክ ደውላ እንግዲህ ያው ይቅርታም ጠይቃም ሊሆን ይችላል ብቻ ይቅርታ ተጠያይቀናል እያለች ነበረ። ጥሩ ነው ይቅርታ መጠየቃችሁ። ግን እናንተ የምትታመኑ ስላልሆናችሁ ነገ ልታወርዷት ትችላላችሁ እኮ መታችሁ። አታፍሩም? ከካሜራ መካከል ሆናችሁ እንደዚህ ልጅቷን ለጠላት አሳልፋችሁ የምትሰጡ ሰዎች እናንተን ማመን የሚቻል ነገር አይደለም። ስለዚህ ዳኒ እኔ አሁን አብርሃምን መጥራት ለምንድን ነው ያስፈልገው? ከዚህ ጋር ማለት እንግዲህ አብርሃም የራሱን ህይወት ጀምሬያለሁ ብሎ እየተናገረ ያለ ሰው ነው። ስለዚህ አንቺ ከህይወቴ ውጪልኝ፣ እኔ የራሴን ህይወት ጀምሬያለሁ፣ ህይወቴን አትበጥብጭኝ ብሏታል አይደል ሩታ? በዚህን ያክል ጠርቶ አብርሃምን ማስቀናናቱ ምንድን ነው ትርጉሙ? አብርሃም እኮ እናንተ ጠራችሁትም አልጠራችሁትም ኦልሬዲ በቪዲዮ ሲያየው ራሱ እንደሚንጨረጨር ግልጽ እኮ ነው። ምክንያቱም አብርሃም አይቀናም ማለት ዘበት ነው። ሰው እየጣሉበትን ሲያነሱበት እንዴት እንደሚንጨረጨር ብዙ ጊዜ የምንመለከተው ነገር ነው አይደለ? አብርሃም ደግሞ የሆነ ላይክ ከኔ ጋር ራጪ፣ ከኔ ጋር መሆን የለብሽም፣ ከአንቺ ጋር አልሆንም የሚለው ዝም ብሎ ነው። በሩታ ህይወት የሆነ ነገር ከተቀየረ እመቤቴ እንምላችሁ በጣም ነው የሚቀናው። በጣም እንደውም አብርሃም በጣም ነው የሚቀናው። ግን ከዛ ጋር መቀናቱ ምናምን ጀስት ኖርማል ነገር ነው በቃ የሚታወቅ ስለሆነ። ሲቀጥል ደግሞ እሱን ለማስቀናናት ተብሎ ምንም የሚጀመር ህይወት የለም ሩትዬ። የምር ማለት አብረሽን ለማስቀናት እየሆነ ከአብርሃም ከደስታ ጋር የምትሆኝው ደስታ በኋላ ላይ ከአንቺ ላይ ጣጣ ያመጣብሻል። ለምን? ይሄ ልጅ የምሩን ነው። አይ ደስታ፣ አረ ሌላ ሰርፕራይዝ አለ። የደስታ አላየሁትም እኔ ታምሌን ያየውኝ ማለት ነው። ሌላ ሰርፕራይዝ አድርጓታል ሩታና አይታችሁ ከሆነ ማለት ነው። እና እሱ ራሱን የቻለ ቪዲዮ ይሰራበታልና አሁን የመጣው ስለነ ሩታ ነው። ስለ አዲሱ ምዕራፋቸው ላወራ ማለት ነው። የእውነት ሰምሮልሽ አንቺ ከልብሽ ሌላ ሰው አስገብተሽ የራስሽን ህይወት ብትጀምሪ አንድ ሰው አይደለም እኮ ህዝብ አዳሙ ነው በአንቺ የሚደሰተው ሩትዬ ማለት ነው። ያንቺን ደስታ ያንቺን መሳቅ በጣም የሚፈልግ ህዝብ ነው ያለውና ነገር ግን በቃ ህይወት እንዲህ ማስቀናናት የሚባል ነገር የለም። እግዚአብሔርና የምር የምትቆራረጡ ከሆነ ተቆራረጡ፣ ቁርጥርጥ ብላችሁ ቀጥታ የራሳችሁን ህይወት ውስጥ ጀምሩ። አብርሃም የምሩን ይሁን የምሩን አይሁን በማይታወቅ መልኩ የራሴን ህይወት ጀምሬያለሁ ያለ ሰው ነው። ስለዚህ አንቺን ብትሆኚ ህይወት ከጀመርሽ አብርሃምን ጠርቶ ማስቀናናት አያስፈልግም። በእርግጥ ዛሬ ሊሰመርበት የሚገባ ሩታ አታውቅም አብርሃም እንደተጠራም አታውቅም። ሜሪ እና ዳኒ ሜሪ አላቅም ያለችው ዝም ብላ ነው። ውሸት ነው። ያውቃሉ፣ በደንብ አድርገው ነው የሚያውቁት። ሁለት ማለት ሜሪ ታውቃለች አብርሃም እንደተጠራ ማለት ነው። እና ሌላኛው አብርሃም በቃ ነገር ፍለጋ ነው። ምንም እንዴት ነው ጸጥ ሲባል አይወድም፣ ሁሌ እንዲነሳ ይፈልጋል። ሲቀጥል ደግሞ ዋነኛው ነገር ትናንትና እንግዲህ ደውሎ ሁላቸውን አባቷቸው ነበር አይደል? ሚዲያ ላይ እንደ ውሻ አመነጫጭቋቸው አናክሷቸው ነበር አይደለ? ኧረ እኔ እዚህ ጋር በጣም የሳኩት ሳስበው። አስቡት ሩታ ከቤቱ ድረስ ያልሄደችውን ከቤቴ ናት ነው እኑ መታችሁ ሰዱልኝ ብሎ የደወለ ለነሱ ለማጣላት እኮ ነው፣ ሩታን ለማስጠላት። ተገልብጠው ወደሱ እንዲሄዱም ወይም ደግሞ ሩታን እንዲያሙለትን ፈልጎ ሊሆን ይችላል። እና
ከነ ሜሪ ጋር ምንም የሚያገናኘው ነገር የለም። ዳኒ እንግዲህ እና ለይቅርታ ነው የምንፈልግህ ሲለው በቃ ሩታ ማትረባ ሰው ናት። እኔ ሳቂ እየመጣብኝ ነው ቤተሰብ። እኛ እስካሁን ድረስ ይሄን ሁሉ ያደረግነው ለሩታ ብለን ነበር። ነገር ግን እሷ ክዳናለች። በጣም ማትረባ ሰው ልጅ። ከዚህ በኋላ እኛና ሩታ ተቋርጠናል። በኢየሱስም ሳቂ እየመጣብኝ ነው። የአብርሃም እኮ አስተሳሰብ ገርሞኝ ነው። እና እየተገኘበት ምክንያት ይሄ ነው። በቃ እኛ ከሩታ ጋር ወጥተናል። ከዚህ በኋላ እሷ ባለችበት አንደርስም፣ አይመለከተንም። ይቅርታ በማናቀው እሷን ተከትለን ሄደን እሷ በሰራችሁ ተንኮል ሄደን ለእሷ ብለን ሌላ ውስጥ ገብተን ነበር፣ አንተን ማስቀይመናል፣ ይቅርታ የሚሉት መስሎት ነው። ማርያምን ይሄን አስቦ ነው የመጣው አብርሃም ማለት ነው። ለምን ኦልሬዲ ትናንትና አጣርቷቸዋል። ገባቸው አይደለ? በሌለ ነገር አፈላልሷቸው ቪዲዮን አይቶ ተደስቷልና ዛሬ ደግሞ በቃ ሩታን ተጣልተዋት ቡጭቅጭቅ አድርገው እሱን ይቅርታ ጠይቀውት የሚሄዱ መስሎት እንጂ ምንም አዲስ ነገር ይፈጠራል ብሎ ጠብቆም አይደለም የመጣው። አብርሃም ግን በዚህን ያክል ኧረ ተው አንተ የተዋለዳችሁ ሰዎች ናቸው። እግዚአብሔርን ነገ እኮ ልትገናኙ ትችላላችሁ። በዚህን ያክል ለምንድን ነው ግን አርቀህ የማታስበው? ማለቴ እኔ ሳስበው በጣም ነው የገረመኝ። ማለት አመጣጡ ከዛ ቦታ ላይ ሳስበው ዝም ብዬ ገረመኝና ምን ልላችሁ ፈልጌ ነው፣ ዋነኛው ምክንያት አብርሃም የተገኘበት ይሄ ነው። በቃ በመጣላታቸው ዙሪያ ሊያወሩት መስሎት ነው ማለት ነው እንጂ ደስታን አልጠበቀም። እንግዲህ ማን ነበር አብርሃምም ደግሞ አልቀናም ብትል ይሄ የማይታመን ነገር ነው። እውነትን ለመናገር በጣም ነው የምትቀና። ከሄርሜላም ጋር ብትሆን እንኳን ትቀናለ። ምክንያቱም አንተ በማይመለከት ነገር እኮ ደውለህ ጠይቃታል። የት ልትሄጂ ነው? ከማን ጋር ልትሆኝ ነው? ትቆያለሽ ወይ? ቶሎ ትመለሻለሽ ወይ? በጣም ብዙ ነገሮችን ጠይቃታል። ምን አስፈለገ አብርሃም ይሄን ሁሉ ያክል ነገር ግብት ጥልቅ ብለህ መጠየቁ ለምን አስፈለገ? ትቀናለህ፣ መቅናቱን ትቀናለህ። ነገር ግን ዋናው ፖይንቱ ግን ማስቀናናቱ ተገቢ አይደለም። በቃ ሩትዬ ማለት ነው ኦልሬዲ ይሄ ሰው ከህይወቴ ውጭልኝ ያለሽ እስከሆነ ድረስ እሱን ለማስቀናት በዚህን ያክል መንገድ መጓዙ አስፈላጊ ነው ብዬ አላስብም። መጀመር ካለብሽ የራስሽን ህይወት ቀጥ ብለሽ መጀመር አለብሽ። እና እኔ ሳስበው አንዳንዴ ማለት ነው ብዙ ሰውን ሲያወራ እኔ ሩታን ባያደርገኝ አብርሃም እንደዚህ ነበረ ማድረግ አላስደርሰው ምናምን ብለን እናወራለን አይደለ? እና እሱ አሁን ለእነዚህ ለሚሸቅሉባት ሰዎች ራሱ ማለት ነው ጸጥ ብላ እሷን እንዳያነሱ አድርጋ በራሷ ቻናል ብቻ እየመጣች ስለ እነዛ ሰዎች ሳታወራ የእነዛን ሰዎች ስም ሳትጠራ ፎቶቸውን ሳትለጥፍ በራሷ ብቻ ከመጣች ማለት ነው የምሬን እነዛ ሰዎች ተንበጫጨው ነው የሚመጡት። ውሃ ቀጠነ በሚለው ምክንያት ሩታን እያነሱ ይሰራሉ። ዝም ብለው ከመሬት ተነስተው ይሰራሉ። መኑኝ ግን ሩታ ይሄን ነገር ማድረግ አትፈልግም። ለምን እንደሆነ ማለት ነው እሷ መሸቀያ እንደሆነች ታውቃለች። ግን ደግሞ መንገድ ትከፍትላቸዋለች የበለጠ እንዲሸቅሉባት። እና ኤኒዌይስ ሩትዬ እንግዲህ የምር ጀምረሽም ከሆነ በጣም አሪፍ ህይወት ይሆንልሽ። ግን እኔ አይመስለኝም፣ አላመንኩበትም። ቤተሰብ ደስታን ተቀብለዋለች የሚል እምነት የለኝም። እሱ ከተቀበለችው ያው የምናየው ነገር ይሆናል።